አሁን የምንገኘው እዚህ ቡልጋሪያ ግራንድ ኢቫዲስ የሚባል የኤሌክትሪክ መኪና ጋራጅ ውስጥ ነው። እዚህ ከሚገኝ ባለሙያ ጋር ቆይታ እናደርጋለን። እንደው ባትሪ ቻርጅ እንዲደረግ የሚመከረው ስንት ፐርሰንት ሲደርስ ነው? ከዛ ደግሞ ፉል ሆነስ ተብሎ መነቀል ያለበት ከቻርጅ ላይ ስንት ፐርሰንት ሲደርስ ነው? አቋርጠው ውሃ ማለፍ አይችሉም ምናምን የሚባሉ ጥያቄዎች አሉ። አቋርጠው ማለፍ ይችላሉ፣ ግን ረጅም ሰዓት ነው ውሃው ላይ መቀመጥ የሌለባቸው። ከፋብሪካም ሲወጡ እነዚህ መኪኖች ዋተር ፕሩፍነታቸው ተረጋግጦ ነው የሚወጣው። 5903 ኪሎዋት አወር ወደ ባትሪ ፓኩ ገብቷል ማለት ነው። ስለዚህ አሁን ይሄ መኪና የተነዳ ቻርጅ መጠቀም ነው የሚሻለው ወይስ ደግሞ ኖርማል የሚባሉ ቻርጆችን መጠቀም? በጣም ከፍተኛ ዲማንድ ነው ያለው። አንዳንድ የሚገኙና የማይገኙ እቃዎች አሉ። አላቂ የሚባሉ እቃዎች ላይ ትኩረት አድርገን ለመስራት ነው ሀሳባችን። ሰፊ የሆነ ባለሙያ አለ፣ እንዲሁም ስፔር ፓርቶች እየገቡ ነው ያለው። የኤሌክትሪክ መኪናን ቻርጅ ለማድረግ የቤት ቆጣሪ መጠቀም ይቻላል? 220 ቮልት የሚባሉት። ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን እንደምን ቆይታችኋል? እንደሚታወቀው እንግዲህ በሀገራችን የኤሌክትሪክ መኪና በተለያዩ የሀገሪቱ ክፍሎች መዘዋወር ከጀመሩ ትንሽ ሰንበትበት ብለዋል። ታዲያ የኤሌክትሪክ መኪና ወደ ሀገራችን ከገባበት ጊዜ ጀምሮ እስከ ዛሬዋ ቀን ድረስ ማለት ነው የኤሌክትሪክ መኪናን በሚመለከት ሰፋ ያሉ ስጋቶች ከተጠቃሚዎች ሲነሱ እንሰማለን። እውነት እነዚህ ስጋቶች ናቸው ወይ? የሚገጥሙ ስጋቶችንስ በምን አይነት መንገድ ነው መቅረፍ የምንችለው የሚለውን ጉዳይ በዛሬው ፕሮግራማችን ለመዳሰስ ወደናል። ታዲያ ይህንንም ደግሞ ለመዳሰስ አሁን የምንገኘው እዚህ ቡልጋሪያ ግራንድ ኢቫዲስ የሚባል የኤሌክትሪክ መኪና ጋራጅ ውስጥ ነው። እዚህ ከሚገኝ ባለሙያ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ ግብዣችን ነው። በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆንክ እያመሰገንኩ እንተዋወቅ ስምህን። እሺ፣ እኔም አመሰግናለሁ። ስሜ ኢዮብ ሞገስ ይባላል። የግራንድ ኢቫዲስ ጀነራል ማናጀር እና ጀነራል ባለሙያ ነኝ። እንደው በተለይ ግራንድ ኢቫዲስ መቼ ተቋቋመ? ምን ስራዎችን ይሰራል? የተነሳበት ዓላማስ ምንድነው ከሚለው እንጀምር። ከተቋቋመ ገና 3ኛ ወሩን የያዘው፣ ግን እንደ ዓላማ ረጅም ጊዜ ሆኖታል። ይህንን ነገር እያሰብን ከነበረ ጀነራል ሪፔር እና እንዲሁም ኤሌክትሪክ መኪኖችን ለመገጣጠም ስፔር ፓርት ለማስመጣት እና የተለያዩ ኤሌክትሪክ መኪኖች ሰከንድ ጀነሬሽን ያላቸውን ባትሪ ወደ ሌላ ማኒፋክቸር ለማስገባት፣ ለምሳሌ ስኩተሮችን፣ የተለያዩ ባጃጆች፣ ሎው ስፒድ ኤሌክትሪካል ቪክሎችን ለማምረት የተቋቋመ ድርጅት ነው። እንደው በተለይ የኤሌክትሪክ መኪናዎች ወደ ሀገራችን ከገቡ ቅርብ ጊዜ ነው ማለት እንችላለን። ከገቡም በኋላ ደግሞ በተለያዩ የሀገሪቱ ክፍል በስፋት ሲንቀሳቀሱ እናስተውላለን እና ከዚህ ቀደም የምንጠቀማቸው የነዳጅ መኪኖች አሉ። አሁን ላይ ደግሞ ዘመን አመጣሽ የኤሌክትሪክ መኪና አለና ንጽጽሩ እንዴት ታየዋለህ አንተ እንደ ባለሙያ? እንግዲህ ያው የዓለም አውቶሞቲቭ ነው አንድ ላይ እየተቀየረ ያለውና ስለዚህ የነዳጅ መኪኖች ከወጫቸው አንጻር አሁን ላይ አዋጭ አይደለም የሚያስብል ደረጃ ላይ ነው የደረስነው። እንዲሁም የነዳጅ አቬይላቢሊቲ ደግሞ ትልቅ ጥያቄ ውስጥ ነው የገባው። ዓለም እየተቀያየረ ነው። ጦርነቶች በተነሱ ቁጥር እንግዲህ የሀገርን ኢኮኖሚ የሚያንገዳግድ ሆኗልና ወደዛ ብንሄድ ሞር የተሻለ ነው የሚል ሀሳብ ነው። አሁን ላይ ምንም አይነት የኢኖቬሽን ችግር አለ ብዬ አላስብም። ኤሌክትሪክ መኪና ላይ ከትልቅ እስከ ትንሽ፣ ከስኩተር እስከ ጭነት ድረስ የሚደርሱ መኪኖች ላይ እየተመረተ ነው ያለው። እንዲሁም ኢቪ ስንል ኦልሞስት 5 አይነት ታይፖች አሉ። የነዳጅን የሚያካትቱም አሉ። ስለዚህ ሞር ፊውል ኤፊሽንት የሆኑ መኪኖች እየመጡ ነው ያለው። እንዲሁም ደግሞ ሃይድሮጅን ጋዞችን የሚያካትታል። ስለዚህ በጣም ሰፋ ያለ ኢንዱስትሪ ነው። ከአዋጭነቱ ደግሞ ጭራሽ አይገናኝም የወጪው ነገር። እንደው ምናልባት ሲመጣም ጀምሮ የሚነሱ ቅሬታዎች ነበሩ። ኤሌክትሪክ መኪናውን ተጠቅመው ከሚያውቁ ተገልጋዮችም ገና ለገና ደግሞ ሳይጠቀሙ እንዲሁ ኤሌክትሪክ ሲባል ከምንጠቀማቸው ስልኮች ወይም ደግሞ ከዕለት ተዕለት ካለን የኤሌክትሪክ እንቅስቃሴዎች በመነሳት ኤሌክትሪክ መኪናን ጀጅ የሚያደርጉ ሰዎች አሉና ኤሌክትሪክ መኪና የምታስባቸው ወይም የምታነሳቸው ጉዳቶች አሉ? አሁን ጥቅሙና ያነሳ ነው፣ ጉዳት የምትላቸውን ነገሮች ካሉ አንሳለን። ጉዳት አሁን በፊት ከነበረው ነው ወይስ አሁን ካለው? በፊትም ከነበረው ነው። አሁን በፊት ላይ በጣም ብዙ ጥያቄዎች ነበሩ። ህዝቡ የሚጠይቀው ጥያቄ ትክክል ነበረ። አንደኛ ባለሙያ የለም ነበር። ሁለተኛ በስትክክል ቻርጀርም የሚገጥም ሰው የለም ነበረ። እንዲሁም የተለያዩ ስፔር ፓርቶችም የሉም ነበረ። ስለዚህ በዛ ሰዓት ላይ ትክክለኛ ጥያቄ ነበረ ህዝቡ እየጠየቀ የነበረው። አሁን ግን ነገሮች በጣም ተለውጠዋል። ሰፊ የሆነ ባለሙያ አለ። እንዲሁም ስፔር ፓርቶች እየገቡ ነው ያለው። ባለሙያዎችም ደግሞ ቻርጀር የሚገጥሙትም በጣም አሪፍ ባለሙያዎች ነው ያሉት። ስለዚህ የዚህን ሁላ ጥያቄ አሁን ላይ እየተመለሰ ይመስለኛል። ግን እንደ ጉዳት ብዬ የማስባቸው ነገሮች አሉ።
በመንግስትም ደረጃ የሚሟሉ የምላቸው ነገሮች አሉ። ስፔሻሊ በጋራ መኖሪያ ቦታዎች አካባቢ የኤሌክትሪክ መኪና ለመጠቀም በጣም አስቸጋሪ ነው የሚሆነው። ምክንያቱም የፓወር ግሪድ ለማግኘት በጣም ከባድ ነው። እንዲሁም ሰዎች እሱን በመሸሽ ኤሌክትሪክ መኪና ከነዳጅ መኪና ይመጡና ከዛ መኪናቸውን በዲሲ ፋስት ቻርጅ ብቻ እየተጠቀሙ ባትሪያቸው ይጎዳል። እሱ አንደኛው ተግዳሮት ነው። ሁለተኛ ነገር ደግሞ የስፔር ፓርት ነገር ነው። ስፔር ፓርት አሁን ላይ ከቻይና የሚመጥበት ዋጋ የሚገዛበት ዋጋ በጣም ትንሽ ሆኖ እዚህ ሲገባ ያለው ቀረጥ ደግሞ በጣም አስቸጋሪ ነው እና ሰው ገዝቶ አፎርድ ለማድረግ ዋነኛ ተግዳሮትና ችግር የሚሆንባቸው እነዚህ ሁለት ነገሮች ናቸው። ሌላኛው ከድሮ ከሚነሳው ነገር አኳያ መኪኖቹ በስትክክል ተፈትሸው አልነበረም የሚገቡት፣ ማንም አይፈትሻቸውም። ስለዚህ ባለሙያ የለም ነበር በዛ ሰዓት ላይ። እዚህ ሰዎች ገዝተው ይጠቀማሉ። መኪኖቹ አንደኛ ነገር ከቻይና ሪፈብሊሽድ ሆኖ ሊመጡ ይችላሉ። ሁለተኛ ነገር ደግሞ በትራንስፖርቴሽን አደጋ ሊደርስባቸው ይችላል እና በሆነ በትንሽ ነገር ተስተካክለው ሰዎች እጅ ላይ ከገቡ በኋላ መኪኖቹ የማስቸገር ባህሪ ነበራቸው። አሁን ላይ ግን ሞር የኢንስፔክሽን ባለሙያም ስለመጣ እነዚህ ነገሮች ችግሮች እየተፈቱ ነው ያሉት። አሁን ላይ የሰው አቀባበል ምን ይመስላል ብለህ ታስባለህ አንተ እንደ ባለሙያ? መጀመሪያ ላይ ወደ ሀገራችን ሲገባ የነበረው ኤሌክትሪክ መኪና ሲመጣ ከነበረበት ጊዜ ጀምሮ አሁን ላይ ያለው የህዝቡ አቀባበል ምን ይመስላል? እንዴት አየው? አሁን በጣም በከፍተኛ ሁኔታ ሰው ተቀብሎት ነው ያለው። ምክንያቱም አማራጭ የለም። እነዚህ የነዳጅ መኪኖችም እየገቡ አይደለም። ቢገቡም ደግሞ የስታሳዩ የወር ወጪሽን በጣም ከፍተኛ ነው የሚሆነው የነዳጅ መኪና። ምክንያቱም ነዳጁን እያየ ነው፣ በጣም እየጨመረ ነው። ወደ ክልል ከተሞች ደግሞ ጭራሽ ማናገኝበት ስቴጅ ላይ ነው ያለ ነው። ስለዚህ ሰው ወደዛ ሞር መጥቶ ነው ያለው። ስለዚህ ወጪ ሲቀናነስ የመኪና ሰርቪስ የሚደረግበት ዋጋ እንዲሁም ደግሞ ለመንቀሳቀስ ሲወጣ የሚያወጣቸው የነዳጅ ወጪዎች አይመጣጠኑም ከኤሌክትሪክ መኪና ጋር። ያው የኤሌክትሪክ መኪና እንግዲህ ከተንቀሳቀሰ የፓርኪንግ ብቻ ነው የሚከፈለው፣ የለም። የነዳጅ መኪና ነዳጅ አለ፣ ዲዝል እንዲሁም የተለያዩ ነገሮች ይዞ ስለሚመጣ የነዳጅ መኪና ሰው ትቶ ወደ ኤሌክትሪክ በጣም እንትን ብሏል፣ አዘን ብሏል። እንዲሁም የተለያዩ ዘመናዊ መኪኖች እየገቡ ነው ያሉት። ነዳጅ ስንል ኤሌክትሪክ መኪና ብቻ ሳይሆን ፕለጊን ሃይብሪዶች፣ ሃይብሪድ ማይልድ ሃይብሪዶች እየመጡ ነው ያሉት። ስለዚህ ሞር ነዳጅን ደግሞ ቆጥበው የሚጠቀሙ መኪኖች እየበዙ ነው ያሉ። እንዲሁም ደግሞ ከኢንቫይሮንመንታሊ እነዛ ሞር የመበከል አቅማቸው በጣም ዝቅተኛ ነው ያለው። የነዚህ ደግሞ የነዳጅ መኪኖች ደግሞ በጣም በከፍተኛ ሁኔታ የአየር ንብረታችንን እየበከሉ ነው ያሉት። ስለዚህ ሰው ሞር ወደ ኤሌክትሪክ መኪና ነው እየመጣ ያለው። እንዲሁም በጣም ከፍተኛ ዲማንድ ነው ያለው። እንዲሁም በላያብ ሞተርስ ምናምን ሌሎች ማኒፋክቸሮች ላይ በጣም በግፍ ነው ፍሰቱ ያለው። አቅርቦቱ ዲማንዱ በልጧል፣ ከሰፕላዩ በጣም በልጧል። ስለዚህ ሞር ሰው ወደ ኤሌክትሪክ መኪና ነው እየመጣ ያለው። እንደው በተለይ ቅድመ ማንስቻቸዋለሁ ስጋቶች ነበሩ የሚሰሙ፣ አንተም እንደ ባለሙያ የሰማቸው ሊኖሩ ይችላሉ። ስፔሻሊ ከኤሌክትሪክ መኪና ባትሪ ጋር በተገናኘ ኤሌክትሪክ መኪና ባትሪ ቶሎ የመቀነስ አዝማሚያ ያለው፣ ረጅም ዓመት ያለመጠቀም ሁኔታዎች ሊፈጠሩ ይችላሉ። ከዛም ባለፈ ደግሞ በተለያዩ ጊዜያቶች የተነሱ የእሳት አደጋዎችንም መመልከት እንችላለን እና እነሱን እንደ ምክንያት ወይም እንደ መነሻነት በመጠቀም ኤሌክትሪክ መኪና እነዚህ ጉዳቶች አሏቸው ይላሉና እንደው እንደ ባለሙያ ከባትሪው እንነሳ። የኤሌክትሪክ መኪናን ባትሪ ሄልዝ እንዴት ነው መጠበቅ የሚቻለው? እነዚህ አደጋዎች የሚመጡት እንዴት ነው? ስለዚህ የኤሌክትሪክ መኪና ባትሪ ስቴት ኦፍ ሄልዛችንን ጠብቀን የምናስቀጥልበት ነገር ዋነኛው ነገር ቻርጂንግ ሃቢት እንለዋለን፣ ወይም ደግሞ ቻርጅ የምንሰካበት ሁኔታ። ስለዚህ አብዛኛውን እዚህ ሀገር ያሉ መኪኖች ኤልኤፍፒ ባትሪ ነው የሚጠቀሙት። ስለዚህ ኤልኤፍፒ ባትሪ ከ20 እስከ 80 ባለው ቻርጅ ቢደረግ ሞር የተሻለ ነው። ምንድነው በአምራች ድርጅቶች በተለያየ መልኩ ፉል ቻርጅ ቢደረጉ የተሻለ ነው የሚል ሀሳብ አለ። ግን ኦልሬዲ ቀለል አድርጌ ለህዝቡም ለማስረዳት ያክል ባትሪያችን የስልካችን ባትሪ አሁን ሊቲየም አየን ነው። ስለዚህ በጣም ተመሳሳይ ነው ከመኪናው ጋር ካለው ባትሪ ማለት ነው። ስለዚህ ከ20/80 እንጠብቅ የተባለበት ምክንያት ሊቲየም አየን በራሱ ከ20% በታች የመሆን ዲስቻርጅ የማድረግ ፍጥነቱ በጣም ከፍተኛ ነው። ስለዚህ ቶሎ ቻርጅ ይዘጋል። እንዲሁም ደግሞ አንዳንድ ኤልኤፍፒ የሚጠቀሙ መኪኖች ስፔሻሊ ቤዚክ ባትሪ ማኔጅመንት ሲስተም የሚጠቀሙ ካሉ ኦልሞስት ከኖሚናል ቮልቴጅ በታች የወረዱትን ሴሎች ሳያነባቸው የመነሳት ነገር አለ እና እሱን ለማስቀረት ከ20% በታች አትጠቀሙ
ይባላል። እንዲሁም ደግሞ ከ80% በላይ ቻርጅ አታደርጉ የሚባለው ስልካችን ኦልሞስት ቻርጅ ስታደርጊው ሜቢ አይተሽ ከሆነ ከ80% በላይ ሲሆን ሙቀት የማምጣት ባህሪ ያለው እንዲሁም ረጅም ሰዓት ይወስዳል። ስለዚህ በዛ ላይ መኪናው ላይ ማነው ባትሪው ላይ የተለየ ጫና እንዲኖርና ሄልዛችን ደግሞ እንዲቀንስ የሚያደርገው ዋነኛው ፖይንት ነው። ሌላኛው ነገር ዲሲ ፋስት ቻርጅ ነው። እነዚህ ዲሲ ፋስት ቻርጅ እንትኖች ከፍተኛ ፓወር እና ሙቀት የማምጣት ባህሪ ያላቸውና እነሱ መኪናችንን ሄልዙን በጣም የመቀነስ ነገር አለና ሞር ሰዎች ቻርጂንግ ሀቢታቸውን በዚህ መልኩ ቢያስተካክሉ የተሻለ ነው የሚል ነገር ነው ያለኝ። ስለዚህ ሌላኛው ነገር የእሳት አደጋዎቹ ነው። አሁን እንደነገርኩሽ ኢኖቬሽኑ እያደገ መጥቶ ስፔሻሊ BYD ብሌድ ባትሪ የሚባል ባትሪዎችን እያመረተ ነው ያለው። ስለዚህ እነሱ ሞር ሙቀት የመቋቋም ኃይሎች አሉት። እነዛ ያየሻቸው እሳት አደጋዎች ሞር ዲሲ ፋስት ቻርጅ ላይ የተሰኩ መኪኖች ናቸው። ስለዚህ ሙቀት የሌለው ቦታ ላይ መኪናችንን ቻርጅ የምናደርገው እንዲሁም ደግሞ ከስር ለሚመቱ ነገሮች ደግሞ ሞር ጥንቃቄ ብንወስድ የተሻለ ነው ብዬ አስባለሁ። ያው እሱ የመንገድ ችግር ነው አሁን ላይ እንደው በተለይ አሁን የኤሌክትሪክ ባትሪ የኤሌክትሪክ መኪና ከቻርጅ አኳያ ምን ችግሮች ይነሳሉ የሚል ነገር አንስተህልኛል እና የትኛው ነው የሚሻለው? አሁን ፋስት ቻርጅ መጠቀም ነው የሚሻለው ወይስ ደግሞ ኖርማል የሚባሉ ቻርጆችን መጠቀም? ኤሲ ቻርጀሮችን መጠቀም ሞር የተሻለ ነው። ምክንያቱም እንደነገርኩሽ በቃ ዋናው ለኤሌክትሪክ መኪና ለባትሪው ስፔሻሊ ትልቅ ተግዳሮት የሚሆነው እንግዲህ ይሄ ሙቀት የሚባለው ነገር ነው። ስለዚህ ሞር ከዲሲ ይልቅ ኤሲ ቻርጀሮችን ስሎ ቻርጀሮችን ብንጠቀም ሞር የተሻለ ነው። እንደውም ከሚሰጠን ሌቭል 1 ሌቭል 2 ቻርጀር ሌቭል 1 ቻርጀር ሞር የተሻለ ለባትሪው ጤንነት አሪፍ ነው። ስሎወር ሴፈር ነው የሚባለው። ስለዚህ ሞር አሁን አምራች ድርጅቶች ላይ ምን ይባላል እንደው ፉል ቻርጅ መደረግ ይኖርበታል ብሌድ ባትሪ የሚል ነገር BYD ይመጣል። ግን እኛ አብዛኛው ጊዜ ፉል ቻርጅ ሲያደርጉ ሰዎች ሄልዛቸውም እየቀነሰ ነው ያለው። ለአምራች ድርጅቱ ሞር የሚያደላ ነገር አለማድረግ ነው። አንዳንዴ እነሱ ቶሎ ፉል ቻርጅ አድርገን በዲሲ ፋስት ቻርጅ ብንጠቀም ችግር የለውም ምናምን የሚባሉ ነገሮች አሉ። ስለዚህ እነሱ ምንድነው ቶሎ ባትሪ ብንቀይርላቸው ተጠቃሚዎች እነሱ ናቸው። ስለዚህ ሞር ኤሲ ቻርጀሮችን ብንጠቀም የተሻለ ነው ብዬ አስባለሁ። እንደው በተለይ ከመልካም ምድር አቀማመጥ አኳያ ማንሳት እንችላለን። በተለይ አሁን እንደ ነዳጅ መኪና ኤሌክትሪክ መኪኖች የተለያዩ የመልካም ምድሮችን ተቋቁመው መሄድ አይችሉም የሚል ሀሳብ አለ። ለምሳሌ አባጣ ጎርባጣ ድንጋይ ያለበት ቦታ ምናምን ሊሆን ይችላልና እሱንስ የመቋቋም አቅማቸው እንዴት ነው ትላለህ እንደ ባለሙያ? እንደየመኪናው ይለያያል። ማለት ለኦፍሮድ የሚሆኑ መኪኖች አሉ። እንዲሁ ከተማ ውስጥ ደግሞ እንድንንቀሳቀስ የምንጠቀምባቸው መኪኖች አሉ። ስለዚህ ለኦፍሮድ የተሰሩት መኪኖች ስፔሻሊ ባትሪ ፕሮቴክተራቸው በጣም ጠንካራ ነው። ለእነዚህ ደግሞ ትናንሽ መኪኖች ከተማው ላይ የምንንቀሳቀስባቸው ደከም ያለ ባትሪ ፓክ ከቨር ነው ያላቸው። ስለዚህ በቀላሉ የመበሳት የመመታት እንዲሁም ደግሞ ፕሪቻርጂንግ ኮንታክተሮች ላይ የመመታት ባህሪ ይኖራል። ስለዚህ በዛ ጊዜ ሎክ BMS ሎክ ማድረግ ምናምን የተለመደ ነገር ነው እዚህ ሀገር። ስለዚህ ሞር ከተማችን አንዳንዴ ውስጥ ለውስጥ ያሉ መንገዶች ምቹ አይደሉም። እንዲሁም ከተማ ላይ ደግሞ ያሉ ስፒድ ብሬከሮች በጣም አስቸጋሪ ናቸው። ስፔሻሊ የኤሌክትሪክ መኪኖች እና ብዙውን ጉዳት ባትሪ ላይ ያደረሱ ያሉት እነሱ ናቸው። እነዚህ የመመታት አደጋዎች አሉ። ስለዚህ ጠንካራ ነው ማለት ግን ከተማችን ለዚህ ሬዲ ነች ብዬ አላስብም። ስፔሻሊ በጣም መንገዶች መስተካከል አለባቸው። ይህንን ነገር የምንቀበል ከሆነ በጣም መስተካከል የሚኖርባቸው ነገሮች ናቸው። እንደው በተለይ አሁን ወቅቱም ደግሞ ክረምት ወቅት ነው። ከክረምት ጋር በተገናኘም እነዚህ ኤሌክትሪክ መኪኖች የሚነሳባቸው አንደኛው ስጋት ነው ማለት እንችላለን። ዝናብ፣ እነዚህ የጭቃ ምናምን ሁኔታዎች እና ከነዚህ አኳያ የኤሌክትሪክ መኪናዎች መቋቋም አቅማቸው ምን ይመስላል? ከፋብሪካም ሲወጡ እነዚህ መኪኖች ዋተር ፕሩፍነታቸው ተረጋግጦ ነው የሚወጣው። ግን እንደነገርኩሽ ቅድም ባትሪ ላይ ኖሮ በአይን የማይታይ ካለ በአይናችን ኢንስፔክት ሳናደርገው ግን ውሃ የሚያስገባ ነገር ሊኖር ይችላል። ስለዚህ እነዚህ ናቸው ችግር የሚፈጥሩት ዋን ኦፍ ዘ ሜን ሪዝን። እና አብዛኛውን ሰው ኤሌክትሪክ መኪኖች አቋርጠው ውሃ ማለፍ አይችሉም ምናምን የሚባሉ ጥያቄዎች አሉ። አቋርጠው ማለፍ ይችላሉ፣ ግን ረጅም ሰዓት ነው ውሃው ላይ መቀመጥ የሌለባቸው። እንደዛ ሲሆን ችግር ያመጣል መኪኖቹ ላይ። ስለዚህ ሞር ዋተር ፕሩፍነታቸው ተረጋግጦ ነው የሚወጣው። እነዚህ መኪኖች ግን ረጅም ሰዓት ላይ ውሃ ላይ መቀመጥ አይችሉም። እንደው በተለይ ከአንድ የቅርብ ሰው የሰማሁት ደግሞ አንድ ጥያቄ ላንሳለህ። የኤሌክትሪክ መኪና
ነዳጅ በሰጠነው ቁጥር የባትሪ መጠኑ የመቀነስ አዝማሚያ ያለው የሚል ጥያቄዎችም ተነስተው ነበር። ስፔሻሊ በጣም በስፒድ በሄድን ቁጥር ማለት እንችላለን። በአንድ በኩል ይህንስ እንዴት ታየዋለህ? እሱ ኮንሰምፕሽን አለው። ነዳጅ የምንጫንበት መጠን ለባትሪው ለመቆየት እንትን አለው አስተዋጽኦ አለው፣ ለመቆየትም ሴቭም ለማድረግ። ግን ከተማ ላይ ደግሞ ከሆነ ደግሞ ከሱ ይልቅ ደግሞ ሴቭ የሚያደርጉት ደግሞ ይበልጣል። ሪጀነሬቲቭ ብሬኪንግ ሲስተም አላቸው እነዚህ ኤሌክትሪክ መኪኖች። ቁልቁለትን ስንወድ ደግሞ መልሶ ባትሪ ቻርጅ የማድረግ ነገር አለ። ስለዚህ ሞር ተመጣጣኝ ነው እሱ ጋር። ግን ከከተማ ውጭ ሲወጣ ነው እንደዚህ አይነት ነገር ብዙ ጊዜ እንትን የሚባለው እና ስለዚህ ሞር ከተማ ላይ ከሆነ ቻርጅ ሴቭ የማድረግ ነገር አለ። ከከተማ ውጭ ግን እነዚህ ነገሮች ይነሳሉ። አትሊስት 25% መነሳት አለበት። ፉል ሬንጅ ከሚሄደው 25% ድረስ መቀነስ አለበት ካልኩሌት ለማድረግ ማለት ነው። ስለዚህ እነዚህ ነገሮች አሉ። ይሄኛው ኮንሰምፕሽን አለው። ነዳጅ የምንጫንበት መንገድ ለባትሪ ኮንሰምፕሽን አለው በደንብ አለው። በተለይ እንደ ባለሙያ ቅድም ትንሽ ለመጠቃቀስ ሞክረው ነበረ። ኤሌክትሪክ መኪኖች ወደ ሀገራችን እየገቡ ባሉበት ብዛት ግን ሀገራችን ላይ ያልተመቻቹ ብዙ ሁኔታዎች አሉ። ለምሳሌ ከቻርጀር መነሳት እንችላለን። ቻርጀር ከተማ ውስጥ እንኳን በበቂ የለም። ከዛ ደግሞ ከከተማ ወጥቶ መንቀሳቀስ የሚችል ሰው በየአቅራቢያው ቻርጅ የሚያገኝበት ሁኔታ አይፈጠርም እና እኚህንና ሌሎች ጉዳዮችን እንደው የሚመለከተው አካል ምን ቢያደርግ ይሻላል? ምን አይነት አቀባበል ሊኖረው ይገባል ትላለህ? አሁን ላይ እነዚህ ነገሮች ሞር እየተስተካከሉ ይመስለኛል። አሁን አዲስ አበባ ውስጥ ብዙ ዲሲ ፋስት ቻርጅ ቦታዎች እንደውም ተመቻችተዋል ብዬ አስባለሁ። ከከተማ ውጭም እንደውም አሁን ላይ ስፔሻሊ በዚህ ይር በጣም ብዙ ቦታ ላይ እየተተከሉ ነው ያሉት እነዚህ ዲሲ ፋስት ቻርጆች። ስለዚህ እሱ ላይ ለውጥ አለ፣ ግን ከዚህም በላይ ደግሞ ሊሰራበት ይገባል ብዬ አስባለሁኝ። አሁን ላይ እኔ እንደውም ስፔሻሊ አሁን ቅርብ ጊዜ የገጠመኝ ነገር ከዚህ መቀሌ ድረስ ገዝቶ የሚሄዱ ሰዎች አሉ መኪና ነድተው። ስለዚህ በየቦታው ዲሲ ፋስት ቻርጅ ላይ ያደርጉ አትሊስት 2 ሞልተው ነው የሚገቡት በ2 ቀን። ስለዚህ እነዚህ ነገሮች ቀስ በቀስ እየተሟሉ ነው ያሉት። ግን ከዚህ በላይ ደግሞ ቢሰራ በተቻለው ፍጥነት ሰው ደግሞ በጣም እየተቀበለው ስለሆነ ኤሌክትሪክ መኪና ከዚህም በላይ ደግሞ እንትን ለማለት ቢኖር ዲሲ ፋስት ቻርጅ በየቦታው ደግሞ ቢኖር ስፔሻሊ ከተማ ላይ ሞቶ እንደ ልብ ለመንቀሳቀስ በጣም ወሳኝ ስለሆነ ሞር እነዚህ ነገሮች ቢሟሉ ብዬ አስባለሁ። እንደው የገጠማችሁ ገጠመኝ አለ? በተለይ አሁን የኤሌክትሪክ መኪኖችን ባትሪያቸውን ስፔሻሊ ባትሪ ሄልዛቸውን ከመፈተሽ አኳያ ብዙ ነገሮች ይገጥሟቸዋል ብዬ አስባለሁ እና እነሱ ላይ ያለ አስተያየት እንዴት ነው? ምን ጉዳዮች ውስጥ ገጥሟቸዋል? ከዛስ ደግሞ ለተመልካቾች ማስተላለፍ የምትፈልገው መልዕክትም ካለ በዛው። ኦኬ፣ የገጠሙን ነገሮች ስፔሻሊ እኛውን ለመጀመሪያ ጊዜ ነበረ እነዚህ ኤሌክትሪክ መኪኖች ፍተሻ ያስፈልጋቸዋል ብለን ፕሮሞት ስናደርግ ቲክቶክ ላይ ነበረውና መኪኖቹን በጀመርን ሰዓት ላይ በጣም ብዙ ችግር ያለባቸው መኪኖች ነበሩ። እንዲሁም ከቻይና ሪፐብሊክ ተነድተው የሚመጡ መኪኖች ተቀላቅለው የ2025 ተብለው የ24 መኪና እየገቡ እንግዲህ የዋጋውን ዲፍረንስ አንቺ አዲስ መኪና ልገዝሽ ሄደሽ የምታገኘው ግን ሌላ የተምታታ መኪና ሲሆን በጣም ያስቸግራል። ስፔሻሊ ደግሞ በቅርቡም እንደውም BYD ታንጊል እንደውም ዲፍሬንሻል ፈተናል። ኢንስፔክሽን ሳይሰራ መኪናው በተገቢ ሁኔታ ሮድ ላይ ከወጣ በኋላ እንግዲህ ዲፍሬንሻል አበላሽቶ በገና በ200 ኪሎ ሜትር የመጣ መኪናም ነበር። ስለዚህ የምትገዙ ከስተመሮች በጣም መኪናቸውን በስትክክል ማስፈተሽ በተገቢው ባለሙያ ቼክ መደረግ ይገባዋል። ስለዚህ እነዚህ ሞር ቢያደርጉ ተሻለ ነው ብዬ አስባለሁ። በተለይ የመኪና ባትሪዎቻችሁን ስትፈትሹ እንዴት ነው የሚለውን መንገድ አሁን ታሳየኛለህ? ፈቃደኛ ይቻላል። እሺ፣ ቅድም ኦፊስ ላይ ስናወራ ነበር በተለይ የኤሌክትሪክ መኪኖች ባትሪያቸው ቼክ መደረግ አለበት አዲስ ሲገዙ ጀምሮ በሚል ሀሳብም አንስተህልኛልና በምን አይነት መንገድ ነው አሁን እናንተ ጋር ቼክ የምታደርጉት? እንዴትስ ነው የሚታወቀው? ስለዚህ ቅድም አንስተናል። እንደውም ሪፐብሊሽ የሆኑ መኪኖች የተነዱ መኪኖች ይገባሉ ስንል መጀመሪያ ቼክ የምናደርገው ምን ያክል ጊዜ ቻርጅ ተደርገዋል። አሁን ስፔሻሊ የBYD መኪኖች ለመፈተሽ በጣም ቀለል የሚያደርገው ነገር የእያንዳንዱን ቻርጅ ሳይክል ምን ያክል ጊዜ ፕለግ ተደርጓል፣ እንዲሁም ፉል ቻርጅ ተደርጓል። እንደው ብዙ ጊዜ ፕለግ ባይደረጉ እንኳን ምን ያክል ፓወር ወደ ባትሪ ፓካቸው ገብቷል የሚለውን ነገር እናያለን። ስለዚህ ወደ ባትሪ ፓኩ የገባው ፓወር አሁን ያገለገለ የ2024 BYD ሶንግ ፕላስ መኪና ነው እናየዋለን። እስኪ አሁን ይሄ ኦልሞስት ምን ይላል? አኩሙሌትድ ቻርጂንግ ኤሌክትሪክ ኢነርጂ ይላል። ስለዚህ ወደ ባትሪ ፓኩ የገባውን ፓወር ነው የሚያሳየው። ስለዚህ 5903 ኪሎዋት አወር ወደ ባትሪ ፓኩ ገብቷል ማለት ነው። ስለዚህ አሁን ይሄ መኪና የተነዳ which means ብዙ
ብዙ ፓወር ወደ ባትሪ ፓኩ ገብቷል የሚለውን ነገር ነው የሚያሳየው። ፕለግ የተደረገውን ደግሞ እኔ ምን ያክል ጊዜ ፕለግ ተደርጓል የሚለውን ነገር። ስለዚህ ኦልሞስት 355 ጊዜ ፕለግ ተደርጓል ይሄ መኪና ቻርጅ ተሰክቷል። እና ኦልሞስት ወደ ፉል ቻርጅ ደግሞ ወደ 47 ጊዜ ፉል ቻርጅ ተደርጓል ማለት ነው። ስለዚህ ይሄ አንደኛው መለኪያ ነው። ሌላኛው ነገር ደግሞ ቼክ የምናደርገው ስቴት ኦፍ ሄልዙ ምን ያክል ነው የሚለው ነገር ነው ቼክ የምናደርገው ማለትም የባትሪው ጤና። ስለዚህ ቼክ ስናደርግ ሁለት ነገሮች አሉ። ከፋክተሪ ሲመጣ የነበረው ካፓሲቲ አሁን ያለው ካፓሲቲ ልዩነቱን ነው ቼክ የምናደርገው። ስለዚህ እዚህ ጋራ ባትሪ ፓክ ፋክተሪ ካፓሲቲ ማለትም ከፋብሪካ ሲመጣ የነበረው ካፓሲቲ 173 አምፓወር ነው። እንዲሁም ደግሞ አሁን ደግሞ ያለው ባትሪ ፓክ ከረንት ኖሚናል ካፓሲቲው 160.99 አምፓወር ነው ያለው። ስለዚህ ሁለቱን በፐርሰንቴጅ እናወጣዋለን ማለት ነው። ስለዚህ አሁን የዚህ ፐርሰንቴጅ ሲሰራ አሁን ያለው ካፓሲቲ ሲካፈል ለፋብሪካው ሲባዛ በመቶ ያለው ነው የምናሳየው ማለት። ስለዚህ የዚህኛው 160 አሁን ያለው ማለት 160.99 ሲካፈል ለ170 ሲባዛ በመቶ። ስለዚህ የዚህ መኪና ስቴት ኦፍ ሄልዝ 93% ነው ማለት ነው። ስለዚህ ይሄ መኪና ሲጠቀም የነበረው ዲሲ ፋስት ቻርጅ ነበር ማለት ነው። ማለትም እነዚህ መኪኖች በአመት ከ1% እስከ 1.8% ነው ዲግሬድ ያደርጋሉ የሚባለው በኤሲ ቻርጀር ቢሰኩ። ስለዚህ ኦልሞስት ይሄ በአንድ አመት ውስጥ ወደ 7% ምናምን ቀንሷል ከነበረው ላይ። ስለዚህ የባትሪው ጤንነት በጣም ወርዶ ነው ያለው ማለት ነው። እንደው ባትሪ ቻርጅ እንዲደረግ የሚመከረው ስንት ፐርሰንት ሲደርስ ነው? ከዛ ደግሞ ፉል ሆነስ ተብሎ መነቀል ያለበት ከቻርጅ ላይ ስንት ፐርሰንት ሲደርስ ነው ጤናውን ከመጠበቅ አኳያ? በጣም ከወረደ 20% ላይ ከ20% በታች ባይወርድ ይመከራል። ቻርጅ ስናደርግ ደግሞ እስከ 80% ቢሆን የተሻለ ነው። ስፔሻሊ ለኤሌክትሪክ ባትሪዎች ተጠቃሚ የሚሆኑ ሰዎች 20-80 ቢጠቀሙ የተሻለ ነው። ግን አሁን አብዛኛውን ሰው ትልቅ ችግር የሚሆንበት ቻርጂንግ ሳይክሉን እንዴት አድርጌ ነው የምጠቀመው? አሁን 30% ኖሮብኝ ባያስኬዲንግ 30% ሲሆን መሰካት አልችልም ወይ 30% ላይ እንዳለ የሚል ጥያቄዎች ብዙ ጊዜ ይሰማሉ። ስለዚህ ነገ ማያስወጣ ከሆነ ቶፕ አፕ ማድረግ ይቻላል። ስፔሻሊ በሌቭል 1 ቻርጀር ቶፕ አፕ ቢደረግ ምንም ችግር የለውም። ስለዚህ ሞር እንደዛ ቢጠቀሙ የተሻለ ነው ብዬ አስባለሁ። እንደው የኤሌክትሪክ መኪኖች ባትሪያቸው መቀየር አለበት፣ በቃ ይሄ ባትሪ በሌላ በአዲስ መቀየር አለበት ተብሎ የሚባለው እንደ ባለሙያ ምን አይነት ደረጃ ላይ ሲደርስ ነው? ኦልሞስት 70% ላይ ሲደርስ 70% ስቴት ኦፍ ሄልዝ ላይ ሲደርስ ኖቲስ እናደርገዋለን። ማለት መኪናው ቻርጅ ለማድረግ ረጅም ጊዜ ይወስድበታል፣ እንዲሁም ሬንጁ የመቀነስ ነገር አለ። ስለዚህ የዛኔ መቀየር የምናስብበት ጊዜ ላይ ነው የሚደርሰው ማለት ነው። ስለዚህ ከዛም በታች መጠቀም ይችላል፣ ግን ሄልዚ አይደለም፣ በጣም መኪናው ማስቸገር ይጀምራል። ስለዚህ 70% ላይ ኖቲስ ማድረግ እንችላለን፣ ግን ያው ብዙ ጊዜ አያገለግልም ከዛ በኋላ። ስለዚህ ይሄ ነው ያለው ነገር። እንደው መለዋወጫዎች በስፋት አሉ ብለህ ታምናለህ? እንደ ባለሙያ እዚህ ኢትዮጵያ ውስጥ አሁን ባትሪ መቀየር የሚፈልግ ሰው ቢኖር ወይም ደግሞ ሌሎች የኤሌክትሪክ መኪኖች መለዋወጫዎች በስፋት ይገኛሉ? አሁን ላይ አምራች እስከሌለ ጊዜ ድረስ ምንድነው ከውጪ ነው የምናመጣቸው። ስለዚህ ሞር በሻንሲ ቁጥር ነው እየመጡ ያሉት መኪኖቹ በትዕዛዝ። እንደውም አብዛኛውን ሰው ፕራይስ ላይ ነው ጥያቄው። ፕራይሱ ከዛ ቀናሽ ነው የሚገዛው፣ እዚህ ሲመጣ ነው ቀረጥ በጣም ከፍተኛ ነገር ያለው። ስለዚህ አንዳንድ የሚገኙና የማይገኙ እቃዎች አሉ የኤሌክትሪክ መኪኖች ላይ። ስፔሻሊ ዲፈረንሻል ላይ ምናምን ብንል በተለምዶ የምናገኛቸው ስፔር ፓርቶችን ነው ተጠቅመን ልንጠግን የምንሞክረው እና አቬይላቢሊቲ አለ፣ ግን የሚመጣበት መንገድ ነው ትንሽ አስቸጋሪ የሚሆነው። እና የቀረጡን ነገር ደግሞ ኤሌክትሪክ መኪና እዚህ ሀገር እንደመበራታቱ ደረጃ በጣም ከፍተኛ ቀረጥ ነው እየተቀረጠባቸው ያለው እና እሱ ላይ የተሻለ ነው እንጂ የነ ቻንጋኒ ስታር የተለያዩ የኤሌክትሪክ መኪኖች በሞጁል ደረጃ እየተገዛ ነው ያለው፣ ከቻይና ኦርደር ተደርጎ እየመጣ ነው ያለው። ስለዚህ በደንብ አቬይላቢሊቲ ያለ ቻይና፣ ግን እዚህ ከመጣ በኋላ ግን ችግር ነው። አንዳንዴ ኮምፓቲብል ያለ መሆን ችግር አለ። ስፔር ፓርት ደግሞ ይገኛል፣ ግን የቀረጡ ነገር ትንሽ በጣም አስቸጋሪ ነው። ትራንስፖርቴሽን እና ቀረጥ በጣም አስቸጋሪ ነው። እንደው በተለይ እናንተስ እንደ ግራንድ ኢቪ አዲስ ይሄንን ችግር ለመቅረፍ ምን አስባችኋል? በተለይ በቀጣይ አሁን ከተቋቋመ ትንሽ ጊዜ እንደሆነ ነግረኸኛልና ቀጣይ እነዚህ ኤሌክትሪክ መኪኖች ላይ የሚታዩ ችግሮችን ከመለዋወጫ እቃዎች ከባትሪ ማስመጣት አኳያ ምን አስባችኋል? ስለዚህ ሞር እኛ እንደውም ስፔር ፓርት ነገሮች ላይ ስፔር ፓርት ውጪ ብትሄጂ አሁን የተጋጩ ነገሮች ላይ
የመተካት እንደዚህ ኢንጂን ሁዶች በሮች ምናምን ነው የሚገኙት በስፋት። እኛ ግን ሞር አላቂ የሚባሉ እቃዎች ላይ ትኩረት አድርገን ለመስራት ነው ሀሳባችን። ሞር ኩላንት የለም በጣም ትንሹ ነገር፣ ዲፍሬንሻል ትክክለኛ ዲፍሬንሻል ዘይት የለም፣ ጎማዎች በጣም አስቸጋሪ ነው እነዚህ ነገሮችን ለማግኘት። ስለዚህ ሞር እኛ አተኩረን ልንሰራ ያሰብነው እነዚህ አላቃዊ እቃዎች ላይ ነው። ብዙ መኪኖች ደግሞ ገና ኤሌክትሪክ መኪና አዲስ ከመሆኑ የተነሳ ገና ሌቭል 1 ብልሽት ላይ ነው ያሉት እና ብልሽት አልጀመሩም እና የብልሽት የጀመሩትን መኪና ትንሽ ለመጠገን አሁን አስቸጋሪ የሆነው እቃዎች እነዚህ አላቂ እቃ የሚባሉት ነገሮች ላይ ነው። ስለዚህ እነዚህ አላቃዊ እቃዎች ላይ በደንብ ትኩረት አድርገን ለመስራት አስበናል። እንደው በተለይ እስካሁን እንደ ባለሙያ ካያቸው ብልሽቶች መካከል የትኛው በጣም አስገረመ? ወይም ደግሞ የሹፌሩ ወይንስ ደግሞ ያነዳድ ችግር በምንድን ነው ብለህ አነሳቸው? እስካሁን ድረስ መቼም ኤሌክትሪክ መኪና ሀገራችን ውስጥ ከገባ ትንሽ ቆየት ብሏልና እናንተም ይሄንን ተቋም ካቋቋማችሁ በኋላ ያያችኋቸው ችግሮች በምን መነሻነት ናቸው? የተለያዩ ችግሮች ናቸው ያሉት፣ ግን ስፔሻሊ አሁን ላይ ካገኘናቸው ብልሽቶች መካከል BYD ሴጉል ፀሐይ ላይ ረጅም ጊዜ ቆሞ ነበር መኪናው። ብዙ ጊዜም ሰውየው ሲነዳ ፀሐይ ላይ ነው የሚያቆመው፣ ፀሐይ ላይ ነው የሚውለው መኪናው እና የኢንቨርተር ችግር አመጣ መኪናው። ምንድነው ኢንቨርተሩ ሳይሆን እነዚህ ኮሚኒኬሽን ላይኖች ሙቀት ያዙና ለኢሲዩ የሚነግሩት ሙቀት እንዳለ ነው። ከዳይሬክትሊ ፋን ይነሳል የዚህ መኪና። ስለዚህ የተለያየ ቦታ ይዞት ሄደ ሰውየው። የነዳጅ መኪና ባለሙያ ነን የሚባሉ ሰዎች እንደውም የፋን ሪሌ ነቅለው ቀጥታ መኪናውን አደጋ ላይ የባሰ አደጋ ላይ የሚከተውን ነገር አደረጉ። ግን ወደኛ ከመጣ በኋላ ግን ያው የኢንቨርተር ችግር መሆኑን በደንብ አስረድተ ነው የተለያዩ ስፔር ፓርቶችን ይዞ መጣ። ግን የ2023 መኪና ስለሆነ ኮምባተብል አልሆነ አለ። እዚህ አሁን ኦርደር የተደረገው ከቻይና ነው። እንግዲህ ሰሞኑን ደግሞ እየነዳን ቴስት አድርገን እናሳያቸዋለን። ስለዚህ እነዚህ ነገሮች አሉ የተወሰኑ ነገሮች፣ ስለዚህ የሚስተካከሉ ናቸው ወደፊት። ከቻይና ደግሞ ሞር በጣም አቬለብል የሚሆን ካምፓኒ ቢኖር በጣም የተሻለ ነው። እነ ሞይንኮ የተለያዩ ካምፓኒዎች ላይ ምንድነው ስፔር ፓርት አለ ይባላል፣ ግን የለም በበቂ ሁኔታ። እነዚህ ደግሞ በጣም ጥንቃቄ የሚፈልጉና የ2023 ደግሞ ሲሆን ከፋብሪካው ብቻ የሚገኙ ናቸውና እነዚህ ላይ ስፔሻሊ መንግስት የሚመጡ መኪኖች ላይ በደንብ ትኩረት አድርጎ መስራት ይኖርበታል ብዬ አስባለሁ እነዚህ ላይ። ምክንያቱም የ2023 መኪና ገዝቶ ሰውየው ተጠቀመ ድረስ ዋራንቲ የሚሰጠው አስመጪ ሊኖር ይገባል ብዬ አስባለሁ። ስለዚህ እነዚህ ላይ ሞር ትኩረት ተደርጎ ቢሰራ ብዬ አስባለሁ። እንደው ከኤሌክትሪክ መኪና ባትሪ ጋር በተገናኘ ቀር የምትለው ነገር ካለ ማንሳት ትችላለህ? ሞር ቻርጂንግ ቤታቸው ላይ ሰዎች ትኩረት አድርገው ቢሰሩ ሞር የተሻለ ነው። ኤሲ ቻርጀሮችን መጠቀም ሞር ለባትሪያችን የተሻለ ነው ብዬ አስባለሁ። እንዲሁም ዲሲ ፋስት ቻርጅ ለአደጋ ጊዜ ብቻ እንደተዘጋጀ አድርጎ ወስዶ ቀን በቀን ባይደረግ እዛ ላይ የተሻለ ነው ብዬ አስባለሁ። ስለዚህ እነዚህ ነገሮች ቢስተካከሉ ብዬ አምናለሁ። የኤሌክትሪክ መኪናን ቻርጅ ለማድረግ የቤት ቆጣሪ መጠቀም ይቻላል? 220 ቮልት የሚባሉትን ወይስ? ይቻላል። እነሱም በኤሲ ቻርጀሮች መጠቀም ይቻላል። በመጨረሻ እናንተ ጋር የሚሰጡ አገልግሎቶችን ማግኘት የሚፈልጉ ሰዎች የት ነው መምጣት ያለባቸው? እንዴት ያገኟቸዋል? ከዛ ደግሞ እንደዚህ የኤሌክትሪክ መኪና ባትሪዎችን ከመፈተሽ ቅድም እንዳልከኝ ቀድሞ ላይ እነሱን አስፈትሾም ከመግዛት አኳያ የማማከር አገልግሎት ትሰጣላችሁ ወይ? እሱን ጠቁመኝ። አድራሻችን ቡልጋሪያ ኢንተርናሽናል ክሊኒካል ላብራቶሪ ፊት ለፊት እንገኛለን። ያው የአውቶሞቲቭ ኮንሰልቲንግም እንሰጣለን። ስፔሻሊ በግለሰብም በድርጅትም አሁን ላይ ደግሞ ሞር ድርጅቶች እየመጡ ነው። የተለያዩ ባንኮች ድርጅቶችን ኮንሰልት አድርገን ፍተሻውን ከጅቡቲ ጀምሮ ያለውን ነገር እንዳለ ጨርሰን እንትን እያለን ነው። ስለዚህ ፍተሻውን ብቻ ሳይሆን የተለያዩ የኢቪ ሰርቪሶች የምትፈልጉ ሰዎች እንግዲህ እኛን ግራንድ ኢቪዎችን ምርጫቸው አድርጉ። ድንገት ማስተላለፍ የምትፈልገው መልዕክት ካለ በመጨረሻ ምድሉ ልስጥህ። ከኤሌክትሪክ መኪና ጋር በተገናኘ ለተመልካች መድረስ አለበት የምትለው መረጃም ካለ? አንደኛው ነገር በጣም ስፔሻሊ አሁን ላይ እያሳሰበኝ ያለው ነገር በጋራ መኖሪያ አካባቢ የምትኖሩ ሰዎች የኤሌክትሪክ መኪና ስትገዙ መጀመሪያ ቻርጂንግ ቦታችሁን ሳታስተካክሉ ወደ ገበያ ባትወጡ ሞር የተሻለ ነው ብዬ አስባለሁ። ስፔሻሊ አሁን ገንዘብ መበተን ብዬ ነው ማስበው። አሁን በቅርብ ጊዜ የገጠመኝ እንደውም አንድ ኢቱ ፈትሼ የገዛንለት ከስተመር በወር ባልሞላ ጊዜ ውስጥ ባትሪ ስቴት ኦፍ ሄልዙ 96 ደርሷል። ለምንድነው? ቀን በቀን በዲሲ ፋስት ቻርጅ ስለምንጠቀም። ስለዚህ
በጣም አስጊ እንዲሁም ሄልዝ ለመናገር እንደውም በጣም የሚያሳፍርበት ጊዜ ላይ ነው የደረስነውና ይሄንን መጀመሪያ ቼክ ሳታረጉ የኤሌክትሪክ መኪና ባትገዙ የተሻለ ነው ብዬ አስባለሁ። ስለዚህ ይሄንን ነው ማስተካከል። በጣም ነው ማመሰግነው። እሺ እኔም በጣም አመሰግናለሁ። የተከበራችሁ ተከታታዮቻችን እንግዲህ በዛሬ ፕሮግራማችን በተለይ የኤሌክትሪክ መኪኖች ባትሪ ሄልዛቸውን ከመጠበቅ አኳያ እንዲሁም ደግሞ ከዚህ በፊት የሚሰሙ ተግዳሮቶችን በምን አይነት መንገድ መፍታት እንችላለን በሚል እዚህ ቡልጋሪያ ግራንድ ኢቪ አዲስ ተገኝተን ከባለሙያ ጋር ያደረግነው ቆይታ ይሄንን ይመስል ነበረ። ትልቅ እውቀት እንዳገኛችሁበት ባለሙሉ ተስፋ ነን። ፕሮግራሙን ወደ እናንተ ያደረሰን እኔ ሳምራዊት ስዩም ከካሜራ ባለሙያው ዮሐንስ ኩሻ ጋር አብረናችሁ ቆይታ አድርገናል። በቀጣይ በሌሎች ጉዳይ እንገናኛለን። እስከዛው ድረስ ሰላም ቆዩልን።